ሰላም ውድ የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ የኔ ወርቆች። ዛሬም ድጋሚ እንግዲህ በሌላ ቪዲዮ መጥቻለሁኝ። እሱም በሄርሜላ በአብርሽ በሩታ ላይ ነው ማለት ነው። ሄርሜላ እዚህ ነገር ውስጥ ቤተሰቦቼ ምን አገባት? ምክንያቱም ሄርሜላ እሱ ነው ልጁን ይዞ ወደ ቤቱ የሄደው እንጂ እሷ ምንም ያደረገችው ነገር የለም። የሩታ ልጅ ወደ ራሷ ቤት ይዛ አልሄደችም። እሷም ደግሞ እንግዲህ ለወንድሙ አንተም የምትለውን ነገር ማለት ትችላለህ። ስልክ የማያነሳው ደግሞ እኔን አይረዱኝም፣ ስለዚህ እሷም ጋር ያለውን ነገር ደግሞ ሰው እንዲያውቅ ፈልጌ ነው ብሎ ሊሆን ይችላል። ስለዚህ እኔ ሴት እስከሆንኩ ድረስ ይሄ ልጅ ህፃን ነው እኔ ጋር አታምጣ ብዬ ብለው በሌላ ቦታ ወስዶ አስቀምጦ ልጁን ይጎዳዋል ብዬ ፈረቼ ነው ብላለች። እና ስለዚህ አንተ ወንድምህን መናገር አትፈልግም፣ እሱ እንደፈለገው የራሱ ጉዳይ ብለሃል። ስለዚህ እሱን መናገር ካልቻልክ ለምንድነው ታዲያ ሄርሜላን የምታስጨንቃት? አንተ ወንድምህ ነው፣ ወንድምህን መናገር የፈለከው ነገር ማድረግ ትችላለህ። ሄርሜላ ግን ምንም ነገር ጥፋት የለባትም። ምክንያቱም በቃ ቤቱ ይዞ ህጻኑን ልጅ ይዞ መጣ፣ እየተንከባከበች ነው። ሩታም ደግሞ የተናገረችው ነገር ነበረ ልጄን የሆነ ነገር ታደርገዋለች ብዬ ፈርቻለሁ። አብርሽ እንዲወዳትና አብርሽ ለሷ ቦታ እንዲኖረው ስለፈለገች ነው ይሄን የምታደርገው እንጂ በጭራሽ ልጄን አትወደውም፣ ልጄን በጣም ነው የምጠላው እያለች አብርሽ ሩታ እየተናገረች ነበር። እና ሄርሜላ ግን ሩታ እንደምታስብ አይታነ ሴት ትሆናለች ብዬ አላስብም። ሄርሜላ በጣም አስተዋይ ልጅ ናት። ማድረግ ያለባትና የሌለባትን ነገር ታውቃለች። እና በህፃን ልጅ ላይ ደግሞ ይሄን ነገር ታደርጋለች ብዬ አልጠብቅም። ስለዚህ ሄርሜላ ምንም አይመለከታትም በሁለቱ መሀል ላይ ማለት ነው። አብርሽ ሄርሜላን ያፈቅራታል፣ ይወዳታል። ኦኬ እናውቃለን። ሩታና አብርሽ ደግሞ ተለያይተዋል። ግን ደግሞ በመሀል ህፃን ልጅ አለ፣ ልጃቸውን ያሳድጋሉ አይደለ? ግን ስለዚህ ከዚህ ነገር ውስጥ ላይ ሄርሜላ መውጣት አለባት። ሄርሜላ አይመለከታትም። ወንድምየው ወንድሙን መናገር ይችላል እንጂ ሄርሜላን ጠርቶ እንደዚህ ማስጨነቅ የለበትም። ሄርሜላ መመለስ ያለባትን ነገር በተጠንቀቅ በአሪፍ መልኩ በደንብ አድርጋ አስረድታ ነግረዋለች። ስለዚህ አብርሽን ደግሞ ሂደህ መጠየቅ ደግሞ ያንተ ግዴታ ነው። ሄርሜላ ምንም አያገባትም እዚህ ነገር ውስጥ ማለት ነው ቤተሰብ